ሲደርሱብኝ ደግሞ ቤቴን ከፍቼ አርበደብዳለሁ። እንኳን ለራሴ ለሰው ተርፋል። ገባሽ? ስለዚህ እኔ አልተናገርኳትም። ባንቺ ቤት ተናግሬ ማላቅ ገጥመሽ መስሎኝ ግጣሚ ምን አስለቀሰሽ ምን አነፋረቀሽ ብያለሁ። ያልኩትም ደግሞ አንቺ የማታውቂው ነገር በቤቷ ገብታ ፎሎ ታስደርጋታለች፣ ጊፍት ጋላሪ ትሞላለች፣ ጊፍት ትሰጣለች። ሂጅባቸው ደስተኛ ነኝ ካለች ካዘዘቻት ካላከቻት እሷ ናት የምትረገጠው። በጎና ለቃትመኝ ድምጿን ኢንፌክት አድርጋ ነው የምትገባው። ድምጿን ቀይራ ነው። ማንነቷ አይታወቅም፣ ምንነቷ አይታወቅም። ሂጅባት ካለች እኔ እሷ ላይ ነው የምሄድባት። ገባሽ? የኤልሻዴን አባት እኮ ስሚ፣ ከኤልሻዴን አባት እኮ ፎቶ ስታዘቀዝቅ የራሱ አባት ላይ ተዘቀዘቀው ተዘቀዘቀብኝ ብላ ተናገረች። እሷ ይኸውልሽ ደጋፊዎቿ ለሚያደርጉት ነገር እሷ ተጠያቂ ናት። እሷ ናት የምትረገጥ። ስለዚህ ማንኛውም ትናንት ላይ የተናገርሽው ነገር ሁሉም ነገር ስህተት ሳይኖር ቀርቶ አይደለም። ህብዬ አዳምጭሽ ይቅርታ አመሰግናለሁ ብዬ የወጣሁት ገባሽ? ገጥመሽ መሰል ወይ ገጥመሻል ግጠሚ ያታለቃቅሽ ማለት ስድብ ሆኖ አያውቅም፣ ሊሆንም አይችልም። ምክንያቱም ግጠሙን እርገጧቸው እስካለ ድረስ ደጋፊዋን አሁን አንቺ ማንም ሰው በአንቺ ስም ፎቶሽን አድርጎ የአንቺን ምልክት ሊሆን ይችላል ምንም ነገር አድርጎ ሰው ሲሳደብ እሷ ለምታደርገው ነገር አይመለከተኝም ካልሽ እራሱን እንምረግጠው። ሂጅር ገጪ ብላ ፎሎ እያስደረገች እያስገባች ጊፍት እየሰጠች ደግፋ ሳይ ካለች እሷን እንምለጠልጠው። ለምንድን ነው እንትኗን በጓኔ ታውቃታለሁ? እሷን እንምረግጣት። ሄለን ወርቅዬ ጋር ለምንድን ነው የተጣላችሁ? ሞዴሬተሮችሽ ደጋፊዎችሽ ሳደቡኝ ብላ እኮ ነው የተጣላቻት። ምክንያቱም አስገብታ ፎሎ ለፍተኛ ይሄ ነው አይደል? አንቺ እየተናገርሽ ያለሽው ብለዚህ ደውዬም ጠይቄያለሁ። ጆከርንም ፎቶ ልኬለታለሁ። እየዘቀዘቋት ነው፣ እየሰደቧት ነው፣ እየተናገሯት ነው። ጆከር አስቁሙላት ብዬ ጆከርንም ነግሬያለሁ። ለአንቺም ትናንትና እንደነገርኩሽ ሪከርድ አድርጌያለሁ። ከሁላችሁም መልስሳታ እኔ ለራሴ ተናግሬያለሁ። ይችኛቱ ልጅ አትፈልግም፣ አዎ አትፈልግም። ግን ደግሞ አንቺም ትናንትና የተናገርሽው ነገር እንዳትናገሪ ብላኛለች፣ እንዲህ ብላኛለች፣ እንዲህ ብላኛለች ብለሽ የተናገርሽው ነገር የዛሬ ከወር በፊት ነው። አሁን በዛ 15 ቀን ውስጥ እየተፈጠረ ያለውን ደግሞ የምታየው። ስለዚህ እኔ በቤትሽ አልተሳደብኩም ጉቺ። እሷን ባላከብር አንቺን አከብራለሁ። ያለሽበት ሁኔታ ይገባኛል ጉቺ። ቆይ ልንገርሽ፣ ያለሽበት ሁኔታ ወጥንቅጦ ይገባኛል። እኔ ስለሚገባኝ በአንቺ ቤት መጥቼ ሰውን ተሳድቤ አንቺ እንድትሰደቢ፣ አንቺ እንድትጠቂ፣ አንቺ እንድትጠየቂ አላረግም። ገጥመሻል ብያለሁ፣ አዎ ብያለሁ። ከዛ ውጭ ሌላ ነገር ብያለሁ አላልኩም። ሀገር ያስገባኝ አላልኩም። ገጥመሻል፣ አዎ ብያለሁ፣ አዎ ብያለሁ። ገጥመሻል ደግሞ ስድብ አይደለም። አዎ የገጠማችሁትን ነገር አንቺን በፔጅሽ እሷን በፔጇ ጨርሱ። እንደኔ ብታቆሙ ደስ ይለኝ ነበር። ካላቆማችሁ ነበረብሽ ሞዴሬተር ስትል ስለማንም በቤት እንዲወራብኝ አልፈልግም ማለት ነበረብሽ። አስተወራሽ ድረስ እኔ የምጽፋለሁ ባንቺ ቤት ስሜ ባይጠራም ስለኔ ነው የሚወራው። ኬክ የቆረሱት ቲሸርት ያሰሩ እንዲህ ያሉ እስካለሽ ድረስ ብለሽ ስታዳመጥሻት ድረስ እኔም ስኮመት ብለሽ ነው ማዳመጥ ያለብሽ። ምን ኮመት ምን አልሽብሽ ማድረስ ሁሉ ሊኖርብሽ ይችላል። ገጥመሻል በላሻሌ ነፍጠኛ ግጠሚ ማለት ሁሉ አለብሽ። ምክንያቱም እሷ ብለሽ እያዳመጥሻል። ይሄው እየኮመተሽ ነው ነፍጠኛ ግጠሚ ገጥመሻል ብላሻለች። ይሄው ግጠሚ ብለሽ መናገር ሁሉ አለብሽ። ብለሽ እያዳመጥሽ ነው። ስለኔ እንደሚወራ ጠፍቶሽ አይደለም። ስለዚህ አውሪ። ኤኒዌይስ እሺ፣ ያለፈውን እንዳለፈ እንቁጠረው። ከዚህ በኋላ ግን የገጠማችሁትን አንቺን በቤትሽ በቂ ምላስ አለሽ፣ እሷን በቤቷ በቂ ምላስ አላት። በእኔ ቤት ግን የትኛውንም እላፊ ነገር እሷንም ማስቆማለሁ፣ አንቺንም ማስቆማለሁ። ይሄን ያለው ነገር በእኔ ቤት መሰዳደብ ሁለታችሁም ያልኩት አንቺም እሷም አትችሉ። በቃ እንደፈለጋችሁ የውጭውን እምቢ ስላላችሁ ከአቅም በላይ ስለሆናችሁ እንደፈለጋችሁ ገጥማችኋል፣ ጨርሱ። በእኔ ቤት ግን አንቺም እሷም አትችሉ። ዛሴት ይሄንን የተናገርኩት። አንቺም መተሽ ልክ ያልሆነ ኮመንት አትኮምችም። እሷም በቤቴ ገስትም ላይ ይሁን በኮመንት አይቻልም። እሷ በቤቷ ግን በጌም በኩል መታ ስትናገር በቤቷ ሄደሽ ጻፊላት። በቤቴ ከተናገረች ግን እንዲህ እንዳንቺ ገስት ላይ ገብታ ነቅዬን ማስወጣት ማስቆም አይደለም፣ ነቅዬ አስወርዳታለሁ። አንቺን የሚነካ ነገር መናገር አትችልም። አንቺ እያወራሽ ያለሽው ነገር እሷ በጌም በኩል በቤቷ መታ ለተናገረችው ነገር ቤቴን ነቅልዬ መውጣት እንጂ እሷን ማስወጣት አልችልም። አቁሚ ማለት አልችልም። ቤቷን ገስት ላይ እንዲህ እንዳንቺ ገብታ ግን አንቺን የሚመስል ድባብ ያለው አሽሙር ብትናገር አስቆማለሁ። አንቺም ደግሞ በኮመንት መተሽ የማይሆን ነገር እንድትጽፊ እንድትናገሪ አልፈቅድም። ትላም መልካም ቀን ነበራችሁ፣ ሀቅ ነው ነበራችሁ፣ አልተሳካማው። ዛሬ ላይ ተከባብራችሁ ዝም ብትባባሉ ደስ ይለኝ ነበር፣ ግን ዝም መባባል አልቻላችሁ ማለት ገጥማችኋል። በውጭ ጨርሱ። ይሄንን ነው ነፍጠኛ እየተናገርኩ ያለሁት።
ያዩ ልጆች ይሄንን እንዳልሽ ስለነገሩ ያመንኩት ደግሞ ከአንቺም ከሷም ድጋፍ ውጪ ስለሆኑ ነው እንጂ እኔ ትላንትና ሀገርን አስገብቻት ራሱ ውስጤ ደስ አላለው። ምንድነው ያሰብኩት? ለነፍጠኛ ሞዴሬተር ሰጥና ከዛ በኋላ አትሊስት ሚዩት እንዳትደረግ አደርጋለሁ አልኩኝ። ዛሬ ግን ተደውሎ ሲነገረኝ ደበረ። ለምን አስፈልገ ነፍጠኛ ያንን መታ መጻፏ? የእውነት እንደምትዩ ማክበሩን ተይው። ብትወጂ እኔ ሰላሜን የሚነሳኝ ነገር ውስጥ አከችኝ። በቤቷ ነው አይደል የተናገረችው? በዛ ቤት ሄደሽ መጻፍ ትችይ ነበር። ኤኒዌይስ ከዚህ በኋላ ላለው እኔ ያስተካክላለሁ። አንቺ መተሽ እዚህ ቤት እሷ ባለይ ሰዓት መጥፎ ነገር አትጻፊ። እሷም እንዳትናገር ገስት ላይ ገብታ ሆነ ኮመንት ላይ እንዳትናገር አድርጋለሁ። ከዛ ውጪ ስለተከታዮቹና ስለተከታዮችሽ ነው አይመለከተኝም። በቃ አምደን የምችለው ሞክሬያለሁ፣ ታግያለሁ። አይሆንም ስለምትያግለሰብ ደግሞ ዛሬም አውርቻታለሁ። ዛሬም አውርቻታለሁ። ሌላውን ነገር እኔ አላውቅም። ይሄ ነው ያለው ነገር ነው። እሺ እንደዛ ከሆነ መጻፍ የማይጠበቅብኝም ማውራት የምፈልገውን የራሴ ቤት አለኝ፣ ፔጅ አለኝ። ወሬ እስካወራሽ ድረስ ይሄ ማህበረሰብ አሉባልተኛ ነው ብሎ ይሰማሻል። ማውራት ከፈለኩኝ ማውራት ቤት አለኝ፣ ፔጅ አለኝ። ነፍጠኛ እኮ ማስቆምም ትቻለሁ። ድሮ እኮ መጥቼ ታይልሽ ነበር አይደለም ስትናገር። አሁን ግን ማስቆምም ትቻለሁ። መጥቼ ራሷ አይቼሽ ትዬ ነው አክብሬያችሁ ቦቼን እኮ አክብሬያችሁ እናቴ ትሙት አክብሬያችሁ እኮ ሁሉንም ነገር እኮ ትቻለሁ። እሷ የምታደርገውን ነገር እያየሽ ነው። እኔ ላይ የሚደረገው ነገር ትክክል ነው ብለሽ ታስቢያለሽ? ጉቺ ገጥማችሁ የለም ጨርሽ። እኔ ጀግና ገባሽ? ጉቺ ለወንድ ብር አብልቼ ሳይሆን ሰርቼ ላቤን ጠብ አድርጌ ቤት ሰርቻለሁ። ገባሽ? በዛ ቤት ነፍጠኛ አሁንም ቢሆን ላፊን የቤት መነጋገር አላስፈልግም። እሱንም ቤት አክብሬያችሁ አቁሜያለሽ ንገረኝ። እሷንም ቢሆን ማለት አላስቆምኩሽም ስላልኩሽ እከፍታለሁ። እኔ ማውራት ከፈለኩ ቤት አለኝ፣ ግን አላስቆምኩሽም። አክብሬ እኔ ትቻለሁ። እሷ የምታረገው ነገር ስላልሆነ እኔ ብታይ ብዬ ሞክሬ ነበር። አሁን ግን ኦፍኮርስ አላስቆምኩሽም። ዚስ ዴይስ እኮ ቤትሽን ከፍተሽ ስትናገሪ አይቼ ነው የማልፍሽ። እንደ ድሮ ገስት ላይ ገብቻ አቁሜ አይደለሽም በሰዓቱ ብያለሁ። ምክንያቱም እኔም እየተደረገብኝ ያለ ነገር አለ። እሷ ሁለታችንን ማስቆም ስትችሉ ገጥመናል ብለሻል እኮ። ገጥመናል ስላሽ እኔ እያልኩ ያለሁት እኔ ቤት እንዳትሳደቢ ነው። አንቺም ሆንሽ እሷ ይሄ ነው እኔ ተሳድቤ ማለት ገጥመን መሰለኝ አልኩኝ። ምክንያቱም ሁሉም ነገር የሆነ ነገር ውጭ ላይ የምታደርጉት ነገር አይመለከተኝም። በቤትሽ እንደፈለግሽ በቤቷ እንደፈለገች። ለእኔ ግን አንቺም እሷም እህት ስለሆናችሁ ብችል ማስማማት ነው። ማስማማት አልቻልኩማ። ኮመንት ላይ ስትሳደቢ እኔ ባይሽ ሚዩት አረግሽ ነበር፣ አላየሁሽ። እኔ ራሴ ባይሽ ነፍጠኛ ሚዩት አረግሽ ነበር። እሷ ስታወራ ግን ታዳምጫታለሽ። እሷ ስታወራ በቤቷ እያወራች ያለችው በእሷ ቤት ያለ በጎራ ቤት ያለ በአንቺ ቤት ያለ እህብላችሁ ስታዳምጡ ኖርማል ነው። እኔ ልረገጥ እኔ በቤቷ ነው እያወራች ያለችው። እንዴት ነው እየተረዳች ያለችው? በአንቺ ቤተሰቦችም እያዳመጧት ነው። እየሰማሻት እኮ ነው። አይ ነገርሽን ስትጨርሺ ስሚ ነፍጠኛ ተመልሼ እመጣለሁ አላልሻት? ነፍጠኛ እኔ ተይም ብላት እኮ የምትቀጥለው ነገር ነው። ቤቷ ነው። እኔ ነቅዬ መውጣት ከነበረብኝ እኔም በቤት ይቀጥላሉ። ኖርማል ነው እኮ ነቅልሽ ሰማሽ አይደለ? በቤቷ ነው አይደል? ገስት ላይ እንዲህ እንዳንቺ ያስገብቻት ያን ኖሬ ስታወራ አሽሙሩን ስታወራ ሰምቼ ጸጥ ብዬሽ ከሆነ ያኔ ጠይቂ። ኦኬ ገስት ላይ እንደዚህ ያስገብቻት። አሁን አንቺ ምንድን ያልኩሽ አዳምጪ። አሁን አንቺ እላፊ የሆነ እኔን የማይመለከተኝን ነገር ስታወሪ አቁሚ ያልኩሽ አይደል? አይመለከተኝም። ስለዛ ቤትሽ አላስቆምኩሽም ስትይ ልታስቆሚኝ አትችይም። ምክንያቱም ከዛ በኩል አላስቆሙም አልኩሽ እኮ አላስቆማችሁም አልኩሽ እኮ። እኔ እያልኩሽ ያለሁት ስለዚህኛው ነው። እንዴት ነው እየተረዳሽኝ ያለሽው? አሁን ስለምታወሪ ወሬ እዚህ ጋር ገስት ላይ አቁሚ ብዬ የምልሽ በቤትሽ ነው ማውራት ያለብሽ። ቤት እዚህ ጋር ታውራ ብቻ ነው እንዴ? መቼ አንቺ እኮ ያልሽው አቁሚ ልሽ ነበር። አሁን ትቼሻለሁ አልሽ። አቁሚ ስትይኝ አቁሚ ነበር። አሁን ግን ታውቂያለሽ? ለምን የተውኩበትን ምክንያት ታውቂያለሽ? እኔ የተውኩትኝ አቁሚ ብዬ ማለቴ ለእኔ ጥሩ ኢሜጅ አልተሰጠኝም። ስለዚህ አምደን በአንቺም አይመለከተኝም፣ በእሷም አይመለከተኝም። በቤቴ ግን አንቺም አትሳደብም። ጥያቄ ነው እንጂ እኔ መልስ የሰጠው ስላፊ አልተናገርኩም። ቤቱን አውቀዋለሁ፣ የማን ቤት እንደሆነ፣ አንቺ ማን እንደሆንሽ፣ ማን ደጋፊ እንደሆንሽ። አንቺም እንድትሳደቢ አልፈልግም፣ እሷም እንድትሳደቢ አከብሬያችሁ አቁሜ ነበረ።
ግን እየተሰደብኩ ስለሆነ መመከት አለብኝ። ሰው ነኝ፣ ይሰማኛል። መክቻለሁ አልኩ። ገባኝ፣ ተረዳሁሽ እኮ። ከዛ ወዲህ አቆምኩኝ እኮ። ከዛ ወዲህ መጥቼ አቁሚ ብዬሽ አውቃለሁ። እመጣለሁ አይደል? አይቼሽ ነው የምወጣው። ጆይን እላለሁ። ስድብ ላይ ከሆንሽ ጥዬ እወጣለሁ። አለቀ። ይሄን ያለው ነገር ይሄንን ነው እየነገርኩሽ ያለሁት። እሷ ሞዴሬተር ተሸፍታ አሰርታ ስትይ ግን ቁጭ በስታዲያም ጨፈርሽ አትወጪ። በቤት አመራራችን እኮ ያለችው ነፍጠኛ እንዴት ነው የምትረጅ? ሌላውን ልንገርሽ። እሺ ሌላው ትናንትና የተናገርሽው አንዱ ምንድነው 5,000 ኮይን በውስጥ ስጪኝ ብላ ይሄን ተይው። ሶኬ ችግር የለም እኛ እንጨርሳለን። ማርያ ገባሽም አንቺ 5,000 ኮይን በውስጥ ስጪኝ ብላ ጠይቃኝ አልሽ። እኔ ፖስቼዋለሁ። የፖስተኩት የጻፍኩትን የራሴን ላይ ጽፈሻል እኮ ራስሽ ኮመንት ላይ ጽፈሽ ከኮመንቱ እጂ ስሰጥሽ ገስት ላይ ተናግረሻል። 5,000 ብያት ነበር 15,000 ሰጠችኝ ብለሽ እኮ ራስሽ ተናግረሻል የዛን ቀን ላይ። ስለዚህ ይኸውልሽ ትናንትና የተደረገው ነገር ምንድነው? በየቤቱ እኔ አይችሉኝም። ሲጀምር ጓደኞቼ ቤታቸውን ከፍተው በሚቀመጡበት ሰዓት ምንድነው የሚሏቸው? በውስጥ እየሄዳቸው ኮይን እንደምትለምኑ እኮ ጉቺ ተናገረች፣ ተጋለጣችሁ ምናምን እያሉ እየተናገሩ ራስሽ እኮ ነሽ የተናገርሽው። ይዘው ለማኝ አይደለም። ስሚ ልንገርሽ የምናገረው ጉቺ አሁን እኮ ለተመልካቹ የምናገረው አንቺን እኮ አይደለም። ጉቺ ስሚ፣ አንቺ ስላልተናገርሽ እዛ ላይ የጠየቁት ኮይኑን የጠየቁት 3,500 ኮይን ነበረኝ ስልኬ ላይ ማለት ነው። እገዛለሁ ብዬ መግዛት ፈልጌ ምንድነው የተፈጠረው ነገር? ገስት ላይ ነበርን። ሰሊምም አለች አልሞተች። ሰሊም ነበረች፣ የዲቦራ ሞዴሬተር ሮዛ ነበረች። ተሰብስበን ነበርና ምንድነው የተፈጠረው ነገር? ለካ ሰሊም እኛ ጋር እያወራች አንቺ ቤት ናት በሌላ ስልክ ሪከርድ እያደረገች ነው። ሪከርድ የምታደርገው ምንድነው? ለጆከር ጊፍት እያወረድሽለን ነበር አንበሳ። ከዛ ጊፍት እያወረድሽለን ነበርና በጎን ደግሞ ምን አወራ? ሻርክ አወርድልሻለሁ ለጌምሽ አልኳት። ሻርክ ነው የማወርድልሽ ስላት 3,500 ኮይን አለኝ ሻርክ አወርድልሻለሁ አልኳት። ከዛ አንቺና እኔ ያለንን ቅርርብነት ታውቃለች ሰሊም፣ ሁሉም ሰው ያውቃል ሲጀመር። ከዛ ምንድነው የተፈጠረው ነገር? ለጆከር ስትሰጪው ጊፍት ለጆከር እኮ 4 ነው 2 አንበሳ ሳይሆን 3 አንበሳ ሳይሆን ረሳሁት አወረደችለት ጉቺ። ስለዚህ ወይ በውስጥ ሄደሽ ጠይቂያት ወይ ኮመንት ላይ ብጽፊላት እኮ ጉቺ 5,000 ኮይን ወይም ደግሞ ትሰጥሻለች። ጠይቂያት አለችኝ። የነሮዛም የዲቦራ ሞዴሬተሮችም ምናምን ነበሩ። እሺ በቃ ወጥቼ ወይ ኮመንት ላይ ጠይቃታለሁ ወይ በውስጥ ጽፍላታለሁ በቴሌግራም አልኳቸውና ወጣሁ። ለምን 3,500 ኮይን ስለነበረኝ 5,000 ፕሌን ለማውረድ 1,500 እገዛለሁ ስላት አትግዢ እህትሽ ናት ጉቺ ትቀራረባላችሁ ስጪኝ በያት ስትለኝ ሌሎችም ነበሩ አሉን። መጣሁ ጠየቁሽ፣ በውስጥ አስገባሽኝ፣ 15,000 ኮይን ሰጠሽኝ፣ 5,000 ደረሰኝ። ያለን ጋር ጨማምሪ ለሰሊም ሰጠዋት። ከዛ ውጭ እኔ ነፍጠኛ ተርቤ እርቦኝ ምን ብሎ መጥቼ የጠየቅኩት ታሪክ የለም። እኔ እዚህ ሶሻል ሚዲያ ላይ እርቦኛል ብዬ መጥቼ ሰውን ከምጠይቅ ብሞት ይሻለኛል። ሲጀመር በውስጥ ነፍ ማአት ቤተሰቦች አሉ። አክስቴ አለች፣ እህቶቼ አሉ እኔ ሰፖርት የሚያደርጉ ሰዎች። ችግር ውስጥ እንኳን ብገባ ማለት ነው ለማኝ አይደለሁም። በራሴ ሰርቼ የምተዳደር ልጅ ነኝ። ለተመልካቹ ነው ለአንቺ አይደለም። አንቺ ታውቂያለሽ፣ ሰሊምም ታውቃለች። ያውቃሉ ብዬ ነው የፖስተኩት የጻፍኩትን። ይቅርታ ስልክ ገብቶብኝ ነው የጻፍኩትን የራሴን ቴክስት ለሰሊም ጌም ነው ብዬ ያልኩትን እስከነቀኑ እስከነ ምናምኑ ፖስቻለሁ። የማንንም ሳይሆን የራሴን የጻፍኩትን ያወጣሁት የጻፍኩትን አስገብኝና 5,000 ስጭኝ ለሰሊም ጌም የማወርደው ነው ብዬ የጻፍኩትን የራሴን ፖስቻለሁ በቤቴ ማለት ነው። ምክንያቱም እዛ ጋር የሆነ በራሴ የደበረኝ ነገር ነበር። ከአንዴ ሁለቴ ነገሮች ሲደራረቡብሽ ልብሽ ይሰበራል፣ ትናደጃለሽ ምናምን። እዛ ጋር የደበረኝ ነገር ስለነበር አላብራራሁም በቤቴ። እንደዛ ነው ሰጥቼሻለሁኝ ወጣ ገባሽኝ እሺ አመሰግናለሁ ብዬ ወጣሁ። ከዛ እኔም ብቻ ሳይሆን ጓደኞችን ሳይቀር ለማኞች እያሉ በየቦታ ያሳድዷቸዋል። እኔ ለመንኩት ለሰው ስለነበር እንጂ ሰው ሰፖርት ላደርግ ስለነበር እንጂ ለራሴ አይደለም። እዛ ጋርም ጽፌያለሁ፣ ቀኑም አለ ፖስቻለሁ። ያለው ነገር ይሄ ነው። ፈጣሪ ጠብቅሽ ጉቺዬ። እኔ በጣም ነው የምወድሽ፣ በጣም ነው የማመሰግንሽ። በእኔ የተነሳ ማንም ሰው እንዲወቅስሽ አልፈልግም። አጥፍቼ ከሆነ በጣም ይቅርታ። ከቤትሽ መቅረት ካለብኝም እቀራለሁ። ፈጣሪ ነፃ ያወጣሽ ጉቺዬ። ኮመንትም እያየሁን አስወጫት፣ እንደዚህ በያት። ፈጣሪ ነፃ ያወጣሽ የኔ እናት። እሱ በጥበቡ ነፃ ያወጣሽ። ሌላ ምንም ልልሽ አልችልም የኔ እናት። ይሄው ነው ያለው ነገር። አመሰግናለሁ ውዴ። አስቀይሜሽ ከሆነ ይቅርታ።
አላስቀየምሽ። ቤትሽ ሰላም የለውም። እንደው ሰላም የለውም ቤትሽ። አላህ ሰላም ያስፍን ማሬ፣ ሰላም ይስፈንልሽ፣ ሰላሙን ይስጥሽ። እኔ እናት እንደው ፈጣሪ ነፃ ያውጣሽ። ቸው ማሬ። አሽሙሩን ፈጣሪ እሱ በጥበቡ እንደ ሰው የማይሆነው ጌታ የማይቸግረው ነፃ ያውጣሽ። እናት ያሳዝናል በእውነቱ። እሺ ቸው ማሪ፣ አመሰግናለሁ። መልካም እድል። ጌምም አለብሽ። አመሰግናለሁ ማሪ። ቴንክ ዩ። እሺ እሺ። ሲንደሬላዬ እንዴት ነሽ? የኔ ወርቅ